ዛሬ እንግዲህ ሩታ ለልጇ አባት የአንገት ሀብሏን ወርቋን ስጦታ ልትሰጠው አብርሽን ጠራችው። አብርሃም እንግዲህ ግራ በመጋባት ስሜት ደነገጠ። ቆይ እኔና አንቺ እኮ ምንም ግንኙነት የለንም፣ ለምንድን ነው የአንገት ሀብል የምትሰጭኝ አላት። ከዛም እሷ ቀጠል አደረገችና እኔ እኮ በቃ ካለህበት ዲፕሬሽን እንድትወጣ ብዬ ነው። ምክንያቱም በጣም ደብሮሃል። ምናልባችም ይሄን ነገር ብሰጥህ ወይም ደግሞ ከኔ ስለሆነ ደስ ይልሃል ብዬ በማሰብ ነው አለችው። እንዴ እኔና አንቺ እኮ ስጦታ መሰጣጠት ደረጃ ላይ አልደረስንም። ምክንያቱም ሁሉን ነገር ቋጭተን እየኖርን እንደሆነ ታውቂያለሽ። ለምንድን ነው ስጦታ ልትሰጥኝ ያሰብሽው አላት ኮስተር ብሎ። እና ደግሞ ላደርግልህም እፈልጋለሁ አለችው። ይህ ስጦታ ደግሞ ካለህበት እንድትወጣና ደስ እንዲልህ ወይም ጥሩ ነገር እንድታስብ ብዬ ነው አለችው። እና ልታደርግለት ስትል አይ እኔ ያለኝ ራሴ፣ በእርግጥ ደግሞ ይሄ ነገር እያንቺ ነው፣ አንቺ አንገት ላይ አይቼዋለሁ አላት። ቢሆንም ይሄ ነው አዎ፣ ግን ደግሞ አንተን ደስ ካለ እንደስ እንድልህና ለአንተ ላበረክተው ነው ስትለው ግራ በመጋባት ስሜት ራሱን መቆጣጠር አቃተውና እንደምንም ሀብሉን ተቀበላት። እውነቴን ነው እምልሽ፣ ዞሮ ዞሮ ይሄን ሀብሉ ሰርሻልሽኝ እና ስጦታ ከሰጠሽኝ ላስቀምጠው እችላለሁ አለች ብሎ መለሰላት። በጭራሽ፣ ምክንያቱም ልለብሰው አልችልም የራሴ ስላለኝ ነው አላት። እሱ ግን መልበስ ያልፈለገው ሄርሜላ ፍቅረኛው ስለሆነች አንቃ ስለምደፋው ነው፣ ትክክለኛው ነገር ማለት ነው። ሆኖም ግን ተስፋ ሳይቆርጥና ያንን አልፈልግም ብሎ መመለስ አልቻለም። ምክንያቱም እሱን ከዚህ ጭንቀትና ከዚህ ዲፕሬሽን ውስጥ እንዲታወጣ ወይም ደግሞ ከዚህ ካለበት ሁኔታ ልታወጣው በምጥረው ጥረት ላይ ደስ ይላል። የእውነቴን ነው የምላችሁ እና በጣም አሪፍ ነው። ነገር ግን እሷ እያደረገች ያለችው አሁን ላይ ግዴታዋ ነው። ገባች? የልጇ አባት እስከሆነ ድረስ መስዋዕትና መክፈል ግድ ይላታል። ለምን ከፈለች አይባልም። መልካም ምንል ለራስ ነው። በጣም ለምንወዳቸው ሰዎች መልካም ብናደርግና ጥሩ ነገር ብንሰራ ለነሱ የሚጸጥታቸው እነሱ አእምሮ ውስጥ ነው። እና አብርሽም በጣም ተደነባብሯል፣ በጣም ደንግጧል። በቃ ያለው ፊሊንግ ጥሩ አይደለም። በእርግጥ ትናንትና ጀምሮ ጥሩ አልነበረም። ከትናንትናው ጀምሮ ግን አላስቻላትም። የእውነቴን ነው የምላችሁ እና ያን ነገር እንደዛ ስላየችው እና ከዚህ ዲፕሬሽን፣ ከዚህ ጭንቀት፣ ከዚህ ሀሳብ ዘና ቢል በቃ ሙዱ ቢቀይር ብላ ነው ይሄን ያደረገችው። እሱ ግን በጭራሽ እኔ አንቺን ልወስድ አልችልም፣ በቃ አለ አይደል ያለን ግንኙነትና ሁሉ ነገር በቃ ተቋጭቶ ያለ ነገር ነው በማለትም ተናገረ። ገባችሁ? እና በጣም 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 እኔ እንጃ አሳዝኖኛል ማለት እንትን ባልልም ማለት ነው። የእሱ ጥፋት እንደሆነ ታውቃላችሁ። እና እንግዲህ እሷን ግን በጣም ሳላደንቃት አላልፍም። ጎበዝ ናት፣ ጠንካራ ናት፣ ትረዳለች፣ ታገናዝባለች። በቃ መልካም ቅንነት ታስባለች። ቅንነት ለራስ ነው፣ መልካምነት ለራስ ነው። በቃ በብዙ ነገር እሷ ቀና እየመለሰች ነው ያለችው እና ልትመሰገንም ደግሞ ይገባታል። ልጅ ነች። በስተ መጨረሻም እንግዲህ ምን ይታወቃል፣ የሰጠችውን ስጦታ እንግዲህ ያው ይለብሰዋል ብዬ አስባለሁ። ይዞት ሄዷል። ከለበሰው ደግሞ ታየ ምን ግጭት እንደሚመጣ። አሁን ነገ ሄርሜላ ምን ብላ እንደሚመጣ ታየኝ። ጭራሽ ሀብሉን ሰተሹ ስጦታ ብለሽ ሀብሉን ለብሶ መጣ ምናምን ብላ ቅውጥ ነው የምታረገው። እስቲ ከማንኞቹ እንደሚሆን አላውቅም። የራሱ ጉዳይ ነው፣ የራሱ ችግር ነው። ገባችሁ?
ከማን እንደሚሆን አይታወቅም። ስለዚህ ማድረግ ያለበትን ደግሞ ያድርግ። እንግዲህ አጣብቂ ነው የገባው ማለት ነው። ምክንያቱም ይሄን ካየች ሄርሜላ ነገ በቃ ለምንድን ነው ሁለተኛ ድሮውንም ይቅርታ ስትጠይቅኝ በቃ ማሰብ ነበረብኝ፣ ማገናዘብ ነበረብኝ። ራስሽ ይቅርታ ራስሽ ደግሞ የተውሽውን ወደ እኔ የመጣውን ሰው እንደገና ደግሞን ተመልሰሽ ስጦታ ሰጠሽው። ይሄ ሁሉ ስጦታ መሰጣጣት ምንድን ነው ብላ ነገ ጅፍ ነው የምትልባት። በነገራችን ላይ የልጅሽ አባት ነው። እንደምንም ለወዳጅ ለጥላት መያዝ አለብሽ ብዬ ነው የምመክርሽ ማለት ነው። እንደምንም ትሁት ነሽ፣ ታጋሽ ነሽ፣ አንቺ ብልጥ ነሽ እና ይህን ነገር ማድረግ ደግሞ ትችያለሽ። አምንብሻለሁ ነው የምልሽ። ሩታዬ የኔ ጀግና በርቺ፣ ጠንክሪ። በቃ ግድ ነው መጠንከር። ጎበዝ ነሽ፣ ትችያለሽ። እና ቤተሰቦች ደግሞ ላይክ ሰብስክራይብ አድርጉ። ኧረ ተው ላይክ አድርጉ፣ ሰብስክራይብ አድርጉኝ። እኔ ቆይ ምንድን ነው የሚሻለኝ እንዴ? እስኪ ዩቱብ ለእኔ ብላችሁ አገቡ፣ ላይክ አድርጉ ቤተሰቦች። ተው ግን ተው። አይ አበሻ እማያልፍልን እኮ ለዝ ነው ስለማንተጋግ